እንደሚገባ ስልሻለሁ። እግዚአብሔር ካንቺ ሰኩኖ ሙሽራ ከጫጉላው እንደወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኖ የሚጎዳ ማሰሪያው ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩር ደመና ተጭኖ መጥቶ ማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አጥቦ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ጎለት ዘንድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያምን ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በወለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሪያሽን ባሪያ አድርጎ ባለሟልነትን አገኝሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወድ ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ የልጇ የወዳጇ ቸርነት በእኛ ለዘላለም በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እግዚአብሔርን የሚፈራ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ፈጽሞ የሚወድ እጅግ ባለጸጋ የሆነ አንድ ቸር ሰው ነበረ። ሚስቱም በሃይማኖትና በበጎ ምግባር ፍጽምት የምትሆን እጅግ ቸር ነበረች። ነገር ግን ልጅ ስላልወለዱ እጅግ ብዙውን ፈጽመው ያዝኑ ነበር። ከገንዘባቸውም ለተቸገሩና ለጦም አዳሪዎች ለድሆች የሚሰጡ ነበር። ከዚህ በኋላ የቸርነታቸው ዝና በአራቱ ማዕዘን ተሰምቶ ታወቀ። አምላክ በወለደ በድንጋሌ ሥጋ በድንጋሌ ነፍስ ባጸናች በክብርት እመቤታችን ስዕል ፊት ቁመው ትጋት ባለው ልመናና በፍጹም ስዕል ዕለት ወደ እሷ ይለምኑ ነበር። ወደ እሷ ፈጽሞ የሚለምኑት መለመናቸውን እንዲህ ነው። እመቤታችን ወይ የሚስቱ የሐሪክና የከበረ የአብርሃምን ልመናቸውን የምትሰሚ ተምኔታቸውን የፈጸምሽ አንቺ ነሽ አሏት። ትጋትን በያዘ በልቦና ወደ አንቺ መልሰው በለመኑ ጊዜ የተመረጠ ዓለም ሁሉ ከድካሙ ገድል ሁሉ የአንዲት ዋጋ የማይሆን ንዑድ ክቡር ልጅን ሰጠሻቸው። ይኸውም ቡላ ይባላል። ምስጢሩም የእግዚአብሔር ማደሪያ ማለት ነው። አሁንም እኛ ባሮችሽ እንደነሱ ልመናችንን ትሰሚን ዘንድ ፈጽመን እንለምንሻለን። እመቤታችን ሆይ በስምሽ ረዳትነት ልጅ ብናገኝ ዓለማዊ ሥራ እንዲሠራ እናደርግም ያንቺ አገልጋይ ይሆን ዘንድ ከቤተ ክርስቲያንሽ ውስጥ እንዳይወጣ ነው እንጂ ከአንቺ ዘንድ የልቦናችን ፈቃድ ይህ ነው። እኒህ የተባረኩ ሰዎች መላልሰው በለመኗ ጊዜ ልቦናቸውን ጽሬት አውቃ ልመናቸውን ተቀበለችላቸው። ለመንግሥተ ሰማይ የሚበቃ ደስ የሚያሰኝ ምርጥ ዕቃ የሆነ ልጅ ሰጠቻቸው። ዘመዶቹም ሁሉ እናት አባቱም ይህን አይተው ፍጹም ደስ አላቸውና ለአብያተ ክርስቲያናት ብዙ ገንዘብ ሰጡ። ከዚህ በኋላ በጎ ማሳደግን አሳደጉትና የከበሩ የብሉይና የአዲስን መጽሐፍ ተማረ። ከዚህ በኋላ ፈጽሞ ባደገና ለአካለ መጠን በደረሰ ጊዜ በስምሽ ረዳትነት ልጅ ብናገኝ ያንቺን አገልጋይ ይሆን ዘንድ ነው እንጂ ዓለማዊ ሥራ እንዲሠራ እናደርገውም ብለው ከመጸነሱ አስቀድሞ የማሉላትን መሐላ አፍርሰው ሚስት አጩለት። ይህንም መሐላ አፍርሰው ሚስት ባገቡለት ጊዜ መራትና መራዊን ከጫጉላ ቤት አገቧቸው።
ያም ልጅ ከእሷ ጋር ሳይተኛ አስቀድሞ በጽኑ ደዌ ተያዘና ኃይሉ ደከመ፣ ሰውነቱም ለሞት ደረሰ። እንደ ወደቀ ሬሳ ሆኖ ዘመዶቹ እናት አባቱ ሁሉ መጥተው ወደ መቃብር እንደወረዱ ሰዎች ቆጠሩት። ረዳትም እንደሌለው ሰው ሁነው ታላቅ ደስታቸውን ወደ ሐዘን፣ የሰርጋቸውም ዘፈን ወደ ጽኑ ልቅሶ ተመለሰ። በአልጋ ተሸክመው ወሰዱትና ወደ ቤተ መቅደስ ውስጥ አግብተው እንደ ሬሳ በዚያች አስተኝተው ተዉት። አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንን ታምሯንና የመራዳቷን ኃይል ተስፋ አድርገው የቤተ መቅደሱን በር ዘግተው ሁሉም ወደ የቤታቸው ሄዱ። የዚያ ልጅ ዘመዶችም ከቤተ ክርስቲያን ፈጥነው በወጡ ጊዜ እመቤታችን እንደ ሸማ ብርሃንን ለብሳ በፍጹም መፈራት ከሰማይ ወርዳ ያንን ልጅ ከተኛበት አልጋ ቀሰቀሰችው። የእኔ አገልጋይ ትሆን ዘንድ በጽኑ መሐላ አንተን የሰጡኝ እናት አባት በእኔ ሐሰትን ስለተናገሩ ነው ብላ መለሰችለት። ስለዚህ ነገር በአንዲት ሰዓት ይህን ሁሉ ደዌ ያገኘህ፣ የእሳቸውንም ደስታቸውን ወደ ሐዘን መለስኩላቸው፣ የሰርጋቸውንም ዘፈን ወደ ጽኑ ለቅሶ መለስኩት። ይህም ብላ ከእሷ ጋር ዕድል ፈንታውን ሁሉ ርስቱም እሷ ከገባችበት መንግሥተ ሰማይ እንደሆነ ነግራ እስከ ዘላለም ድረስ ከእሱ እንዳትለይ ቃል ኪዳን ሰጠችው። ከዚህ በኋላ ተነስተህ የአባቴ የዳዊትን መዝሙር ደግገም በእኔም በልጅም ዘንድ ዘወትር የአባቴ የዳዊትን መዝሙር የሚደግም ባለሟል ነውና አለችው። ከዚህ ዓለም እስከ ወስድ ድረስ መንግሥተ ሰማይ እስከ ወርስ ይህን ምስጋና አትተው። እመቤታችንም ይህን ተናግራ ባረከችው፣ ከሱም ተሰወረች። የሌሊት ኩለንታ ሰዓት በሆነ ጊዜ ሰዓታት ለመቆም እንዳስለመዱ ዲያቆናትና ቀሳውስትንም ገቡና ያንን ልጅ እስከ መጨረሻው ድረስ የንጉሡ የዳዊት መዝሙር ቁሞ ሲደግም አገኙት። በነጋ ጊዜ ጸሎቱን ጨርሶ ከእናት ከአባቱ ጋር የቤተ ክርስቲያንን ማኅበር ሁሉ ጠርቶ ቸራላችሁ አላቸው። በድንጋሌ ሥጋ በድንጋሌ ንጽሕና የክብርት እመቤታችን ወዳዘዘችኝ እሄዳለሁና በመንግሥተ ሰማይ ነው እንጂ እንግዲህ ወዲህ ዳግመኛ በሥጋ አታዩኝም አላቸው። እናት አባቱ ሰምተው ፈጽሞ አለቀሱ። ነገር ግን ሊያስጥሉት አልተቻላቸውም። በዚህ ቀን ፈጽሞ ሲያመሰግን በቤተ መቅደስ ዋለ። የኖዋም ጸሎትን ጨርሶ ከሰው አንዱ ስንኳ ሳያየው በሌሊት ወጥቶ ሄደ። የቁስጥንጥንያ ንጉሥ ልጅ ክቡር ገብረ ክርስቶስን መሰለው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዳዘዘችው ወደ አንድ መንፈሳዊ መምህር ደርሶ በዚያ መነኮሰ። ከእሱ አስቀድመው እንደነበሩ መነኮሳት ማቅ በመልበስ የብረት መንቆር በመሸከም ፍጹም ትሕትናውን ገንዘብ አድርጎ ልዑል እግዚአብሔርን ደስ አሰኘው። አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንም አገለገላት። በፍቅር አልፎ የአማላጅነት መገኛ በምትሆን በእመቤታችን ልመና መንግሥተ ሰማያት ገባ። ልመናዋ ክብሯም የልጇ የወዳጇም ቸርነት በእኛ ለዘላለም በእውነት ይደርብን። ሰማነውን በልቦናችን ያሳድርብን። ከእናታችን ከቅድስት ድንግል ማርያም በረከቷን ረድኤቷን ፍቅሯን በሁላችን ላይ ያሳድርብን። አቡነ ዘበሰማያት እንበል።